ሳምፕሉን ከወሰድኩ በኋላ ወንዙ ዳር የሆኑ ታጣቂዎች መጡና አባረው ተኮሱብኝ። ምን? ከየት አባቱ አምጥቶ ነው አባቱ በወታደር ደሞዝ የምንነግረኝ የ3 ፋብሪካ ባለቤት የሚሆነው? ባለስልጣን በነበረ ጊዜ ከህዝቡ በዘረፈው ገንዘብ መሆን አለበት። ስንት ምስኪን ወገኖቻችን የሚጠቀሙበት ወንዝ ላይ ነው ኬሚካል እየተደፋ ያለው። ይሄንን ላንተ መንገር አለብኝ? ነገር ግን ናቢ እዚህ ውስጥ እጁ እንደሌለበት በ10 ጣት መፈረም ይችላል እርግጠኛ ነኝ። አሁን እኛ ጉዳያችን ፖለቲካ አይደለም። ፖለቲካ ነው እንጂ ከዚህ በላይ ምን ፖለቲካ አለ? ግን ሁሉም ማስረጃዎች ወደሱ ነው የሚጠቁሙት። ማስረጃ? የምን ማስረጃ? ደግሞ ስልጣናቸውን ተጠቅመዋል እንዴ? ይሄው ወንዝ እየበከሉ ድሃ እየገደሉ ያሉት እንደምንነግረኝ። ዳኒ ተረጋጋ። ድንገት ሳላስበው በቦክስ መጥተውታል። ልጅ እንዴት ነው? እናቱ ኖት? አዎ። ብለሽ የሥራ ቦታ ቦይፍሬንድሽን ይዘሽ መምጣት ጀመርሽ? አይ አይደለም። ግን ይሄን ነገር ጀነራል ያውቃሉ? አይ አያውቁ። ኧረ ናቢ ማሚ ምንድነው የምታወራው? የምትነግረኝ እውነት ነው? እማ ማየገለም ድና አባ እንዳይሰማ ይፈልግሹ? አያያያይ አይሆንም አልኩ አይደል እንዴ? አላመመኝም እያልኳችሁ እኔም በጉልበት አመጣችሁ። እንደገና እሱ ላይ ደግሞ ሌላ ጭንቀት ለመፍጠር ነው። እንዴት ነው ነገሩን ቀላል ያደርግሽው? ራስሽን ስተሽ እኮ ነው የወደቅሽው። ምግብ ስላልበላሁ ነው ያጦለወለኝ። ቆይ ማሚ አንቺ ከመቼ ጀምሮ ነው ዶክተር ይሆንሽው? ወይ ጉድ! ጤነኛ መሆኔን ለማወቅ የግድ ዶክተር መሆን አለብኝ እንዴ ፊፊ? እኔ ደህና ነኝ። አትጨናነቁ። አይ ዶክተር ሰላም ናችሁ? ማዘር እንዴት ነው? ሰላም ነው? የተሻለት ነው? አዎ ሰላም ይመስገን። ደህና ነኝ። ያጋጠሙት በራስን ስቶ መውደቅ በህክምናው ቪዞቬጋል ሲንኮፒ እንለዋለን። ይሄ ደግሞ የሚመጣው ደም ሲያዩ ወይም ደግሞ አስደንጋጭ ነገር ሲሰሙ ወይም በቂ የሆነ ፈሳሽ ካለ መውሰድ የሚመጣ ነገር ነው። ደስ የሚለው ነገር ግን እሳቸው ሲወድቁ ምንም አይነት ነገር አላጋጠማቸውም። እንግዲህ ራስዎትን መንከባከብ ይኖርቦታል ማለት ነው። ብያለሁ ሰማችሁ አይደል? አመሰግናለሁ ዶክተር። በጣም እድለኛ ነዎት ግን እንዴት እንደዚህ የሚጨነቅልዎት ልጅ ስላሉት ነው እንዴ? ታዲያናት ማለት ነው። ራስዎትን ይንከባከቡ። እሺ መልካም ጊዜ። ሰማሽ አይደል? ደህና ነሽ? በጣም እድለኛ እናት ነው ግን እንደዚህ የሚጨነቅልዎት ሴክስ ይቅርታ አለቃ፣ አንድ ነገር ላማክር ብዬ ነበር አለቃ። ምንድነው? ያው እንደምታውቀው የቤተሰብ ኃላፊነት አለብኝ። ታናናሽ ወንድሞቼን ማስተምረው እኔ ነኝ። በተለይ አባቴ ከሞተ በኋላ የቤታችን ወጪ በሙሉ እኔ ላይ ነው ያለው። የደሞዝ ጭማሪ ጉዳይ ነው? አይደለም፣ በፍጹም አይደለም አለቃ።
ታዲያ በጠዋቱ የሁሉ ማስተዛዘን ምንድን ነው? አይ ጎን ለጎን አንድ ቢዝነስ ለመጀመር አስቤ ነው። ኦ ጥሩ ነው። አዎ ጥሩ ነው። ግን ያው ገንዘብ አነሰኝና ባለፈው ለአምራዊት እንዳበደርካት ለኔም እንድትቸገረልኝ ለመጠየቅ ነበር። ኦኬ ምንድነው ያጠናው ቢዝነስ? ዳቦ ቤት ነው። በአሁኑ ሰዓት አዋጪ ቢዝነስ እሱ ነው። ዳቦ ቤት? አዎ አለቃ፣ ዳቦ ቤት። እስኪ አንድ ጥያቄ ልጠይቅህ። ዳቦ ቤት ለመክፈት ሊጥ ከማብካት ውጭ ምን የተለየ ጥናት ያስፈልገዋል? ምንም አይነት ስልጠና አይጠይቅም። ሰመረ፣ አቤት። የኢትዮጵያ ገበሬ እኮ 4 ዓመት ሙሉ ገንዘቡን ከስከሶ ዩኒቨርሲቲ አስመርቆ ዲግሪ ያስያዘ ሊጥ እንድታቦካ እኮ አይደለም። ይሄንማ ማንም ሊሰራው ይችላል። እንደ ትልቅ ስራ ሊጥ ፕሮፖዝ አታፍርም? መቼስ አለቃ ያው የኑሮ ሁኔታ ነው። ኑሮ ስማ፣ እኔ በዩኒቨርሲቲ ደረጃ ተመርቆ ዲግሪ ለያዘ ሰው ሊጥ ለማብካት አይደለም ብድር ምክርም አልሰጠው። አትቀልድ። በልተነስና በር ላይ መኪና አዘጋጅልኝ። ሊጥ ይለኛል እንዴ? ዶክተር ገንዘቡን ዛሬ ሪሴፕሽን መጥቼ እከፍላለሁ። በጣም አመሰግናለሁ። እሺ እንዴት መጣሽ? አንተ እንዴት መጣ? ማለቴ ለሸቱ እንኳን አልነገርኩትም። በምን አውቀሽ መጣሽ? እንዴ ምን ነው የምመጣው? እማዬ ትንሽ አደጋ ደርሶባት። እንዴ ማይ ምን ሆኖ? አሁን በጣም ደህና ነች። እንዴ ደህና ነች። የት ነው ያሉት? ናንያች አንቺ እንዴት መጣሽ? ማለት በምን ሰማሽ? እኔማ ዳኒ ታሞ እዚህ ነው ያደርኩት። ዳኒ ጧት ሻወር ልወስድ ሄጄ ምን ሆነ? ትንሽ አደጋ ደርሶበት ነው። አለ እዚህ? አዎ እዚህ ነው ያለው። ምን ሆነ? ቆይ ግን አንቺ ምን ጥርፊያ ነው በልተን ሳትጨርስ ያስነሳሽ? አረ በእናትሽ በጣም ወሳኝ ቀጠሮ ነው። ኤል ከአንድ ጠበቃ ጓደኛው ጋር ሆኖ ኦንላይን ላይ ይጠብቀኛል። ስለ ኬዜ ሊያማክራል። ኦ ነው እንዴ? እንደዛ ከሆነ ጉድ ላክ። So is there any way that you can help her? Well, I'm not an immigration lawyer, and I haven't handled many refugee cases. And to be frank with you, I think it's best if you stick with your Ethiopian paralegal, because he knows the context of your story better, and there won't be any language barrier. Why do you want to change that?
It's just his personality is very difficult. Well, I still think it's safe to stay with him, and if you don't want to do that, you can try to find another Ethiopian paralegal or lawyer. Hello? Are you avoiding my call? Yeah, I'm sorry. I was in a meeting. Look, I just want to let you know, come prepared on Saturday. I'm not inviting you for your charming companionship. Oh, and Angel and Stephanie don't know. Okay. Thanks. ሊጥ ለማብኳት ትምህርት ያስፈልጋል ይለኛል እና ማር ለመቁረጥ ነው ትምህርት የሚያስፈልገው ለሷ ሲሆን ተለማምጦ ያበድራል ራሴን ያዋረድኩት ነኝ ለነገሩ ከተዋረድ ቆይቻለሁ በመጥፎ አጋጣሚ እንዲሆን ስለተዋወቁሽ ደስ ብሎኛል። እኔም ስላወቅኩት ደስ ብሎኛል ማዘር። Bakuma kiyyaataati. Maarree. Silaanta la bareedduu tasgabbooftu kana fakkaatti maatu naa fide. ታምሪ ግራ ገባሻ? ቺን የመሰለሽ ቆንጆዬ ቺክ ሄቨን ለቫኬሽን ሄደና ወይ ያገኘሃት ነው ያለች። ስለስራትሽ ማለት ነው። ለካለ ወይ ትክክል ነሽ ትክክል። ዳኒ ናቸው ነው ታ ና የዶክተሯ ነገር ግን አላማረኝም። ይጂ ሃይ ሰላም የሚገርም አጋጣሚ ነው ምኑ አይ አሁን ዳንኤል ስላንተ ብዙ ነገር እያወራኝ ሳገኝ ገርሞኝ ነው ግን ምን አርገው ቢሆን ነው እንደዚህ የሚያወራው እሱ እዚህ ክፍል ከመጣ ችግር ይፈጠራል አይኑን እንዳላየው ብቻ ምን ማለት ነው? ቆይ እሺ አንዴ ስልክ ልጨርስ። ምን እያልሽ ነበር ሳለ? ምን በእኮ ምን ተፈጠረ? እሺ ተናደድክብኝ በጣም አናደሽኝ እኔ እኮ በኔ ቤት ፕራንክ አደርጋለሁ ብዬ ነው ነገሮች እንደዚህ እንደሚበላሹ መጣሁ እንደዚህ አይነት ፕራንክ አለ እንዴ እኔ ያመጣሁት ይኸው አትቀልጂ አያ What? Really? Wow.
እውነቱን እኮ ነው አስቻለ። ትልቅ ዋጋ ያለው ዶክመንት ነው ይሄ። Halo, Ato Tarik. ሰመረ ነኝ። የኃይሉ ረዳት። በጣም ለጠቃሚ ነገር ፈልጌ ነበር። እሺ አንቺ ልጅ ምን እየሰራሽ ነው ልጄ? ያነበብኩ ዳኒተኛ እንዴ? መድኃኒቱ ነው መሰለኝ አንጀላጎታል። በቃ አንቺ ማርገባ ብለሽ አረፍ። እኔን አሁን ልቅተኝና እስቲ አንቺ ገብተሽ አረፍ በይ። እሱ ይደርሳል እባክሽ። እሺ መካ እባክሽ። እሺ ባመጣው ነይ እናቴ እባክሽ። ሄሎ ደህና ነሽ? እንዴት ነው የምትሻምሪው? የላብራቶሪ ውጤት እኮ መጣልኝ። እሱ ልነግርሽ ብዬ። እውነት? ያው ወንዝ ውስጥ መገኘት የሌለባቸው ኬሚካሎች እንዳሉት ነው የሚያሳየው። የምታውቂውን ነገር ነው ያረጋገጥሽው። ወይኔ እውነት ባልሆነ ብዬ ስመኝ ነበር። ምን ለማድረግ አሰብሽ? እኔ እንጃ፣ በጣም ከባድ ነው። ይኸውልሽ ይሄ ነገር ቀላል አይደለም። መረጋጋት ያስፈልጋል። እንዳትቸኩይሽ። ማመካከር ሳይኖርብን አይቀርም። ለማንኛውም እስኪ ነገ ቢሮ ብቅ በይና እናውራ። እሺ ቻው። ደህና ደርሽ። አመሰግናለሁ። እና ስልክ ቁጥርሽን ከታክሲ ሹፌር ስልክ ላይ ወስዶ ደወለልሽ? ሄደን የምርመራውን ውጤት ባመጣንበት ሰዓት ለታክሲ ሹፌሩ የደወለውም የሚደወልለት ደንበኛ ስም ዝርዝር እንዳለ እንደደወለ ገምታለሁ። ምክንያቱም የኔን ስልክ ቁጥር ጨምሮ 7 ስልክ ቁጥሮች አስይዞ ነበር ቴሌ ላከኝ። ቴሌ? ለምን? እዛም ያውቀው ሰው አለ። ማን እንደደወለና ሳምፕሉን የወሰዱትን ሰዎች ለማወቅ ስም ዝርዝር ለማወቅ ነው። እናገኘሽ? እንዳጋጣሚ አላህ ሲረዳኝ ሲሙ በኔ አይደለም የተመዘገበው። ዩኒቨርሲቲ አቋርጬ በመጣው ሰዓት መታወቂያ ስላልነበረኝ አከራዬ ነበር ሲም ካርዱን ያወጡልኝ። ስለዚህ ወይዘሮ ትንቧለል በሚል ሲም ነው የሚወጣው። ተፌ ታላቅ ሰው ሳስብ ነው የደወልከው። ያው ለተፈሪ ለፕሮሰሱ የሚያስፈልጉትን ወረቀቶች በሙሉ የማዘጋጀው ነኝ። ስለዚህ ክፍያውን 50% ብናደርገው ያስማማኛል። Listen, እኔ ደጋግሜ ነግሬሃለሁ ይሄን ነገር ከ70% በታች ንክቻ አላደርገውም። Not only that, የፕሌን ቲኬት ካልከፈላችሁ we have no deal። በቃ that's it። ያንተ ስራ እኮ እዛ ዘመድ የሚያስመጣ ሰው መፈለግ ብቻ እኮ ነው። እኔ አይደለሁም እንደዚህ ሀገር ቤት ያለውን ፕሮሰስ በሙሉ ሪስክ ወስጄ የምሰራው። Are you kidding me? ፌክ ኢቨንቱን ማዘጋጀው እኔ፣ ፎርጅድ ኢንቪቴሽኑን ማዘጋጀው እኔ፣ በዛ ላይ ከመጡ በኋላ ኬዙን የሚይዝላቸው እኔ። What the hell are you talking about? እሺ በቃ 40% አድርግልኝ ፕሊዝ። እኔ እዚህ በጣም ገንዘብ የሚያስፈልገኝ ሁኔታ ውስጥ ነው ያለሁት። All right. Okay, 40% ላደርግልህ እችላለሁ። ግን
የፕሌን ቲኬቱንም የሆቴሉንም ከክፍያው ለሚቀነሱ። እሺ መቼስ ምን አደርጋለሁ፣ ግን በፍጥነት መምጣት አለብን። እሱ ችግር የለውም። ባይ ዘ ዌይ ሳሚ እዛ ስመጣ አሪፍ ችኮች ያሉበት ክለብ ትወስደኛለህ አይደል? ኧረ ችግር የለም ችግር የለም። እሺ አንተ ብቻ ለመምጣት ያብቃ። ከዚህ በኋላ ስራችን መሆን አለበት ብዬ የማስበው እነዚህ ኬሚካሎች ወደ ማህበረሰቡ ገብተው ምን ያህል ጉዳት እንደሚያደርሱ ከባለሙያዎች ማረጋገጫ መውሰድ። አምሪ እኔ ግን አሁን ባልተወሰነ ጊዜ ከዚህ ጉዳይ ራስሽን ገለል ብታደርጊ ጥሩ ይመስለኛል። ለምን? በዚህ ጉዳይ ላይ እኮ መንግስት ራሱ የቀጠረው የራሱ ፕሮፌሽናል ያለው ሰው አለ አይደል? እነሱ ለምን አይከታተሉትም? እና ይሄንን ነገር ለመንግስት አሳልፈን እንስጠው እያልክ ነው? እንደዛ እያልኩሽ ሳይሆን ቢያንስ ላልተወሰነ ጊዜ አንቺ እጅሽን ከዚህ ውስጥ ትንሽ ብታወጪ ጥሩ ይመስለኛል እኮ። ቆይ ከዛስ? ከፈቀድሽልኝ ጄኔራል እና ረዳታቸው ናቢንም አናገር እችላለሁ። ይኸውልሽ አምሪ፣ እነዚህ ሰዎች በህልውናቸው እየመጣሽ እንደሆነ ካወቁ የሚሄዱበት ርቀት አይታወቅም። ምናልባት በዙሪያሽ አደጋ ሊፈጥሩ ይችላሉ ብዬ አስባለሁ። ይቅርታ አድርጊልኝ። እንዲሁም የዳንኤል አደጋ እኔ ተራ የማጅራት መቼ እንትን አይመስለኝም እና የተቀነባበረ ሆን ብሎ የተሰራ ከዚህ ጉዳይ ጋር የሚያያዝ ነገር ነው ይመስላል። ምን? እንዴት ነው አባቱ? አሸነፍክ እንዴ? አይ እንዴ ስኒውን ተጭነህ ስታማስል ሎተሪ የፋክ መስሎኝ እኮ ነው። በነገራችን ላይ አንተና ፊፍ ግን እውነት የአንድ እናት ልጆች ናቸው ማለት? የእናት ወር ዥንጉርጉር የሚለውን ተረት አንተንና እሷን አይተው የፈጠሩት ነው ይመስለኝ። ናቢ ምን ተዘብሎኝ እንደሆነ ታውቃለህ? ከፊፍ ጋር በሆነ ጉዳይ ላይ ተወራረድና ተሸነፈች። በቃ የተሸነፈ ጥብስ ይጋብዛል ምናምን ተባብለን ነበር። እዛ በኋላ ከተሸነፈች በኋላ እኔ እጅሬ እግሬን ሰቅዬ ደረቅ ጥብስ ይሻለኛል በመረቅ ይሻለኛል ምናምን እያልኩ ሳማረጥ ከመንገድ ላይ የበቆሎ ጥብስ ገዝታ ይዛት መጣ። ልክ እንደዚህ እንደደረገጥኩ ማለት ነው። እንደዚህ ከቆ በየሰዓት ምን ነው የተባባልነው ጥብስ ነው የተባባልነው ይዤ ልመጣሁ ብላ አትገጨኝም። ለዛውም እኮ ከላዩ ላይ ግማሹን ነጭታ ነው የሰጠችኝ። እና አስብልም የእናቶች ሽንጉርጉር አያስብልም። እንደሷ ስማርት አይደለም እያልከኝ ነው አይደል? ማኔ ወጣኝ እንደዛ አልኩ አላልኩ። ደግሞ ምረሳለህ መሰለኝ ከእንግሊዝ የተመለስክ ጊዜ የሆነ ቦታ ለስራ ተወዳድረህ የታደሰ መታወቂያ ይዘህ ብለው ሲጠይቁ አይ ታደሰ ሳይሆን የራሴ መታወቂያ ነው ያለኝ እንዲህ ብለህ የተናገርክ ጀግና ሰው እኮ ነህ። ምረሳለህ መሰለኝ ተቀምመዋለህ መቼ እና ሊቀር ነው። በነገራችን ላይ የታባን ሆስፒታል መግባት ስላልነገርከኝ በጣም አዘኛለሁ። እና ደግሞ ስላዘንኩ ብቻ የመተው እንዳይመስልህ ሚስጥሮችን ሁሉ ለአሚ ለማጋለጥ ወስኛለሁ። ነገርኩህ እኮ በቃ ናብይ ሆስፒታል እንደገባች ወዲያው ነው የወጣነው። በዛ ላይ ደግሞ አይዶ ነው ዋይ ለአባቢ ራሱ እንዲሰማ አልፈለገችም። ተጨባጭ ባልሆነ ማስረጃ እንዳላስደነግጥሽና እንዳረብሽ ብዬ ነው እንጂ ምንም ችግርና መከራ ቢመጣ እኮ መሸከም የሚችል ጫንቃ እንዳለሽ 100% እርግጠኛ ነኝ።
ኦኬ እንደዛ ከሆነ ንገረኝ። ዳኒ ሊነግርሽ ፈርቶ ይመስለኛል እንጂ በናቢና በእህትህ መካከል ባለው ፍቅር ውስጥ ጣልቃ መግባትን ካላቆምክ ሰብረን ነው የምናስቀምጥ የሚል ተደጋጋሚ ዛቻና ማስፈራሪያ ደርሶ ነበር። ምን? እንዲህ እንደምትደነግጪ ስለማውቅ ነው መንገድ ያልፈለኩት። Hello? Hey, I've confirmed Alamo will be at work later. Do it tonight. I want no further incidents. Will do. ምናለበት ነገሮች እስከሚረጋጉ ከነዚህ ሰዎች እይታ ውጭ ብትሆኝ። እንዴ ይሄ እኮ እረፍት የሚወሰድበት ጉዳይ አይደለም። ሐምሬ አንዳንዴ እኮ ነገሮች ሲምታቱብን የራሳችን ጊዜ ያስፈልገናል። ጥሞና የሚባል ረጋ ማለት ያስፈልጋል። ሐምሬ ቆይ እሺ ዳኒ እንዲህ አይነት መጥፎ ሁኔታ ውስጥ እንዳለ እየነገርከኝ እንዴት ነው እረፍት የምወስደው? ቆይ ጉዳዩን መሸሽ መፍትሄ መሆን ይችላል እንዴ? ይሄ እኮ የመሸሽ ጉዳይ አይደለም። ዳኒ ምን ሆነ? እዛ ደረጃ አይደረስም እንጂ የሚደርስ ከሆነ እኮ እኔ የግል ጠባቂ ልቅጥርለት ዝግጁ ነኝ። ግን አሁን አያስፈልግም። ይሁን እያልኩሽ ያለሁት አንቺ ራስሽን አረጋጊና እሱንም አረጋጊው። የጥሞና ጊዜ ውሰጂ። ነገሮችን እኔ ሃንድል ላድርግ። እሱም ብቻ ሳይሆን የፋብሪካም የበከለውን ጉዳይ እስኪ እኔ ልከታተለው። ረጋ ብዬ ሁሉን ነገር አሳውቅሻለሁ። አስብበታለሁ። Thank you. ደግሞ አለቃ እረፍት ሲል በአንድ አፍሎ መውሰድ ነው እንጂ መከራከር አለ እንዴ?